የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በሁሉም የተቋሙ የሥራ ዘርፎች ውጤታማ ተግባራት መከናወናቸውንና ስራዎችን በሚመለከት ግምገማ መደረጉን ተናግረዋል። ድጋፍ ክትትል አድርገናል። የዛኔ ድጋፍ ክትትል ግብረ መልስ በሰነድ መልክ ቀርቧል። ሲቀጥል ደግሞ የእቅድ ክንውን ሪፖርቶችም እንደዚሁ ቀርበው ወረዳዎች የት ደረጃ ነው ያሉት፣ ባህሉ ላይ ምን እየተሰራ ነው፣ በዛ ልክ ባህሉ ለትውልድ እንዲሻገር የተሰሩ ስራዎች ምንድናቸው፣ የትኛው ወረዳ በትኩረት ሰርቷል፣ ቀጣይ ደግሞ እንዴት ሊሰራ ይችላል ከጉድለቱ ተነስቶ በሚለው በቱሪዝሙ በስፖርቱ ሪፖርቶች በአግባቡ ቀርበው በጠንካራ ጎን ምን አከናውነናል፣ ቀሪ ስራዎች በደካማ ጎን ወይ ቀጣይ ሊስተካከሉ የሚችሉ ምንድናቸው ብለን ዛሬ ገምግመን የተሻለ አፈጻጸም ያመጡትን ወረዳዎች ሸልመን ተሳትፎ ጭምር ያደረጉትን አበረታተን ያው የቋጨንበት ነው። በዘንድሮ እንደ አጠቃላይ እንደ ካፋ ዞን ባህል ቱሪዝምና ስፖርት መምሪያ እቅዶች ሁሉም ተሳክቷል ማለት እንችላለን። በየዓመቱ የሚከበረው የካፈቾ ብሔር ዘመን መለወጫ ማሽቀሮ ከወትሮ በተለየ ሁኔታ በድምቀት መከበሩን ተናግረዋል። እንደ ባህል ስንሄድ ትልቁ የባህል መገለጫችን የሆነው ማሽቀሮ በሚገባ በድምቀት ህዝቡ በነቂስ ወጥቶ በጋራ በአንድነት በህብረት በዓሉን ያከበረበት በሚገባ ታቅዶ የተከናወነበት ይህ ብቻ አይደለም። ከ128 ዓመት በፊት የሄደ የንጉሱ ዘውድና መቀመጫቸው መጥቶ ህዝቡ የተደሰተበት በተለይ አንድነታችንን ያጠናከረ ጎረቤት ዞኖችን በመጥራት ክልሎችን በመጥራት በውጭና በሀገር ውስጥ ያሉ እንግዶቻችንን በሙሉ በመጥራት በጋራ የካፋን ልዕልና ያሳየንበት አንድነታችንን ያጠናከርበት የተሳካ ነው ብለን ከምንወስደው ማሽቀሮ በደንብ የተሳካ ነው። የመስህብ ስፍራዎችን በመለየት በማልማትና የጉብኝት ማዕከል እንዲሆኑ ለማስቻል የተሰራ መሆኑን የተናገሩት ኃላፊዋ በዚህም ውጤት እየተገኘ ነው ብለዋል። እንደ ካፋ ዞን ተፈጥሮ የቸረችን ማለት ይቻላል። በታሪክ በተፈጥሮ የበለጸግነን ማለት ይቻላል። ከዚህም የተነሳ የቱሪስት መዳረሻ ስፍራዎች በሁሉም ወረዳዎች ተለይተዋል። ለቱሪዝም ኢኮኖሚው ትልቅ ትኩረት የተሰጠበት ነው ማለት ይቻላል። ከዚህ አንፃር እንደ ካፋ ዞን ከ20 በላይ የሚሆኑትን ለጉብኝት ክፍት አድርገናል። በደንብ የትውውቅ ስራ እየተሰራ የሚገኝበት ሂደት ነው ያለው። ከዚህ አንፃር እስከዛሬ ባለው የካፋ ዞን ቱሪስት መዳረሻ ስፍራዎች በነፃ ነው ማንም መጥቶ የሚያየው። ይሄን ነፃ ስርዓት አስቀርተናል። በጣም ካሳካ ነው ስራ ነፃ ስርዓት አስቀርተን ከክልል የወረደ መመሪያ አለ፣ ገቢ የመሰብሰብ መመሪያ አለ። ያን መመሪያ ተከትለን ለሀገር ውስጥ እንግዳ የምናስከፍለው የገንዘብ መጠን አለ። እንደዚሁም ከውጭ ሀገር እንግዶች ሲመጡ ለነሱ የተቀመጠ የዶላር መጠን አለ። በዚህ የጉብኝትና የውይይት መርሃ ግብር ከተሳተፉት መካከል የታሪክ ተመራማሪው አቶ አሰፋ ገብረ ማርያም አንዱ ናቸው። የተፈጥሮ ሀብትን በቴክኖሎጂ አስደግፎ መስራት ለውጤት ያበቃል ብለዋል። ባህል ሀብት የሚሆነው መጀመሪያ ብረን ይጠናል። ከተጠና በኋላ የተጠናው ጥናት ወደ ልማት ይለወጣል። ጥናቱ ወደ ልማት ሲለወጥ ያ ልማት ያገኘው ህብረተሰቡ ክፍል ባህሉን ብረን ይጠብቃል። ህዝቡ በባህሉ ጠብቆት ያቆየው ተፈጥሯል። በዛ ተፈጥሮ ውስጥ ደግሞ ቴክኖሎጂ መጣ። ቴክኖሎጂ ሲመጣ ተፈጥሮና ቴክኖሎጂ ተስማምቶ የሚኖሩበትን አካባቢ ቱሪስቱ በዓለም ደረጃ ይፈልገዋል። አንደኛ ተፈጥሮን ያየዋል፣ ሁለተኛ ሰው የሰራቸውን ውጤቶችን ያገኛል። በካፋ ዞን የዴቻ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ወይዘሪት ገነት ታደሰና በካፋ ዞን ባህል ቱሪዝምና ስፖርት መምሪያ የቱሪዝም ገበያ ልማት ጥናት ባለሙያ አቶ ሹምዬ ታመነ በሰጡት አስተያየት በጊምቦ ወረዳ የተከናወኑ የዘርፉ ስራዎች ውጤታማ መሆናቸውን ገልጸዋል። ዛሬ እዚህ ያየነው በጣም ልምድ የወሰድኩት አንድ ነገር ምንድነው፣ ባህልን ከኢኮኖሚ ጋር አስተሳስሮ ነው እየሰሩ ያሉት። በጣም በርካታ ጊዜያዊና ቋሚ የስራ እድልን ያመቻቸ ስራ ነበር እዚህ ሲሰራ የነበረው። ቅድም እንዳየነው እዛ ዶሮ መንደር ላይ፣ በግ መንደር ላይ በጎች ያሉበት ጋር፣ ከብቶች ያሉበት ጋር በቋሚም በጊዜያዊም የተደራጁ ሴቶችም ወጣቶችን ወንዶችን ያማከለ ከኢኮኖሚ ጋር የተሳሰረ ስራ ነው እየተሰራ ያለው። የሚደነቁ ነገሮችን አይተናል። እነዛን ነገሮች ራሱ ከወረዳ የመጣ የጽህፈት ቤት ኃላፊዎችም የማኔጅመንት አካላትን ልምዱን ወስደው በእነሱ ወረዳና ከተማ አስተዳደር እነዚህን ተግባራት በመፈጸም ዞኑን ተጠቃሚ ማድረግ ነው። ዘርፉን ለኢኮኖሚ ምንጭነት መጠቀም እንደሚገባም ምክረ ሀሳባቸውን አቅርበዋል። የትኛውም ቱሪስት ሲገባ የሀገር ውስጥም የውጭ
ክፍያ ስርዓት በመፈጸም እንዲከናወን አሁን በዞናችን እየተሰራ ነው። ቅርብ ጊዜ የጀመረው የክፍያ ስርዓት ከ118 ሺህ በላይ ገቢ ተደርጓል በቅርብ ጊዜ ማለት ነው። ይህንን አጠናክሮ ዙሮ ያ ገቢ ምንድነው ራሱ መስቦችን ለማልማት ነው። በየወረዳ ያሉትን መስቦች ህብረተሰቡንም ተጠቃሚ ከማድረግ አኳያ ለዛ ተግባር ነውና የሚውለው ያሉ ነገሮች ተጠናክረው እንዲሄዱ ነው ዋናው ሀሳባችን። ወጣቱ ትውልድ ከኢኮኖሚ ጋር ሲሆን እየተገነዘበ ነው የሚሄደው። ስለዚህ ባህልን ከኢኮኖሚ ጋር ማስተሳሰሩ አንደኛ ከታች የሚመጣው ጄኔሬሽን እያወቀ ነው የሚሄደው፣ ኢኮኖሚውንም ጎን ለጎን እያሳደገ ነው የሚሄደው። ለዚህ ሁሉም 17ቱ መዋቅር ይሄንን ተግባራዊ ማድረግ መቻል አለበት። በዚህ የጉብኝትና የውይይት መርሃ ግብር ላይ የካፋ ዞን ሁሉም ወረዳዎችና ከተማ አስተዳደር የዘርፉ ባለሙያዎችና አመራሮች እንዲሁም የዞኑ ባህል አማካሪ ምክር ቤት አባላት ተሳትፈዋል።